በደሴ ከተማ በተለይም የክረምት ወቅት መድረሱን ተከትሎ ከተማ አስተዳደሩ ለጉዳዩ ትኩረት በመስጠት በመስራት ላይ ይገኛል። በተለይም ከጎርፍ ጋር ተያይዞ ስጋት ያለባቸው አካባቢዎችን በመለየት እየሰራም ይገኛል። ባና ሚዲያ ኮርፖሬሽን ቅኝት ባደረገባቸው አካባቢዎች የሚገኙ የህብረተሰብ ክፍሎች ከዚህ በፊት የነበረባቸውን ስጋት ያነሳሉ። እዚህ አካባቢ ስጋት ምንድን ነበር? በዋናነት ደረጃ ይሄ የቦርከና ወንዝ በኃይለኛ ስለሚመጣ ክረምት ላይ ትልቅ ስጋት ነበረብን እና ያን ስጋት ምንድነው ቀደም ሲል በዚህ ግዳፍ ግንብ የተገነባለት ነበር። ያ ግዳፍ ግንብ እንዳለ ወረደ። ይሄ አካባቢው በጣም አስጊ ነበር። ባለፈው አመት የመጣው ኃይለኛ ዝናብ ጎርፉ ድልድዩ እንዲፈርስ አድርጎት ነበር። አሁን ላይ ከተማ አስተዳደሩ መጪውን ክረምት ታሳቢ በማድረግ ስጋት ባለባቸው አካባቢዎች የካፒታል በጀትን በመጠቀም አመቱን ሙሉ በሰራው ስራ ከዚህ በፊት ስጋት የነበረባቸው አካባቢዎች ዛሬ ላይ ክረምትን ካለ ስጋት ያሳልፋሉ። እኔ በሆዴ በመፈልገው መልኩ የተገነባልኝ ብዬ ነው የማስበው። ምክንያቱም ደረጃውን ጠብቆ በወጣጫ ደረጃ የሚመስል በዛ መልኩ በመስራቱ እኔ በጣም አሰራሩን አድንቄ አስደስቶኝ ስጋትም የለም አሁን ሰዓት። አሁን ግን በጣም በአፋጣኝ ከተማ አስተዳደሩ በማስተካከሉ ተሰርቶ አልቆ ጥሩ ውጤት ላይ ደረጃ ላይ ደርሷል። የከተማ አስተዳደሩ በተለይ የጎርፍ አደጋ ችግርን ለመቅረፍ ከአምናው ክረምት ጀምሮ ስራዎችን መስራቱን ያነሳል። የተጎዱ ሰዎችን መደገፍ፣ ችግሮችን መለየት እንዲሁም መፍትሄ መስጠት ቀዳሚ ተግባሩ አድርጎ ሰርቷል። የክረምት የጎርፍ አደጋ መከላከል እንደሚታወቀው በተለይ በባለፈው 2016 ክረምት ወራት ላይ በነበረው የክረምት ወቅት በከተማችን ከስከዛሬው ከነበረው በተለየ መንገድ በከተማችን ላይ እንደዚህ ከበድ ያሉ አደጋዎች ደርሰዋል። እነዚህን የጎርፍ አደጋ መከላከል ለመስራት አንደኛ በጊዜው በነበረው ከተማ አስተዳደሩ ካለው በጀት ጋር ክረምቱን 7 ሚሊዮን ኮስት አድርጎ ክረምት ላይ የሚሰሩትን ስራዎች ለማድረግ የሰራበት አለ። ለምሳሌ ጋቢውን፣ መለስተኛ ከልቨርቶች እና መሰል እንትኖችን የካናል ጠረጋዎች ዲቾች ሲሰራ የነበረበት ሁኔታዎች አለ። በዘንድሮ በጀት አመት ትኩረት አድርጎ በመስራት በከተማዋ በተለይም ስጋት ባለባቸው አካባቢዎች አመቱን ሙሉ የጎርፍ አደጋ መከላከል ስራዎች ተከናውነዋል። የክረምት የጎርፍ አደጋ መከላከል አንዱና ዋናው ትልቁ በክረምት የማይሰሩት ከካፒታል ፕሮጀክት ጋር በዚህ 2017 በጀት አመት አብረው ተካተው እንዲሰሩ ከተማ አስተዳደሩ አቅዶ ሰርቷል። በዚህ 2017 በጀት አመት አሁን እስካሁን ባለው እንትን ውስጥ 18.5 ሚሊዮን የሚገመት ብር በካሽ ጥሬ ገንዘብ ብቻ ኮስት አድርጎ ወደ ስራ የተሰራበት ሁኔታ ላይ ከበጀት አኳያ ይህ ተግባር የሚቆም አይደለም የሚለው የከተማ አስተዳደሩ አሁን ላይ ደግሞ መጪውን ክረምት ታሳቢ በማድረግ ከማህበረሰቡ ጋር በመተባበር በርካታ ተግባራት እየተከናወኑ ይገኛሉ። አሁንም የጎርፍ አደጋ መከሰቻውና የሚያደርሰው ጉዳት ድንገቴ በመሆኑ ሁሉም በጋራ መስራት ይጠበቅበታል። ይሄ አንዱ የቅድመ ዝግጅታችንና አንዱ የሰራናቸው ስራዎች ናቸው። በባህሪው የክረምት ስራ የሚቆም አይደለም። በመደበኛ ፕሮጀክት የሚሰራው አለ። ዘይን ደግሞ ክረምቱ ጋር ተያይዞ ደግሞ ህብረተሰቡን በማሳተፍ የካናል ጠረጋ እንደዚሁም ደግሞ የማኑል የመክፈት ህብረተሰቡ በራሱ አቅም የጋቢውን ስራ የሚቀጥሉና አብረው የሚሰራቸው ስራዎች ስላሉ በዚህ መንገድ ከተማ አስተዳደሩ ትኩረት ሰጥቶ በእቅዱ መሰረት ስራዎችን እየሰራ ነው።